አትምጡ ያላቸው ደፍረው ከመጡ በኢትዮጵያ አንበሶች በአባቶች ቀጡ ነራገሬ ፊት ሰላት ይጠፋል ገና ወደፊት ኢትዮጵያ ነፃነት አርማ ሀገር ኢትዮጵያ ነፃነት አርማ ማንም አይነካሽም የኔ ህይወት ቆማ እዚህ የዳግማዊ አጼ ምኒልክ ሐውልትን ለማስቀመጥ በነበረው መርሃ ግብር ላይ የተገኙ የተለያዩ ህብረተሰብ ክፍሎች የሰጧቸውን አስተያየቶችን በተመለከተ ነው ወደናንተ ያደረስን የምንገኘው። እኛ አባት ታሪካዊ አባት ናቸው። ሞቶም እየመሩ ያሉ አባት ናቸው። የሳቸው መታሰቢያ ሐውልት በሸዋ መናገሻ ደግሞ ደብረሃን ሐውልታቸው መቀመጡ እጅግ ድንቅ ነው። ምን ተሰማ ቢኒ ባንተ በኩል? በጣም ደስታ ነው። በእርግጠኝነት ደግሞ እንጨርሰዋለን። ሲያልቅ ነው ደስታ። መጀመር ብቻ ሳይሆን መጀመር ሲያልቅ ስለዚህ እርግጠኝነት እንጨርሰዋለን። በጣም ጥሩ። እንግዲህ እዚህ ከተማ ላይ የመጀመሪያው ቤተ መንግስት የገነቡበት ከተማ ነው። እንደሚታወቀው የተወለዱትም በዚሁ ከተማ አስተዳደር ነው እንቁላል ኮሶ እና ምንም አይነት መታሰቢያ ባለመኖሩ ምን ስታስቡ ነበር ካሁን በፊት የሚለው ነገር ነው? ህመም አለ። በጣም ብዙ ህመሞች አሉ። እንቁላል ኮሶ ላይ ነው የተወለዱት። የነገሱት ሊቼ ላይ ነው። ያነጿት ከተማ ደብረ ብርሃን ነው። ያው የሸዋ አካል ስለሆነ ነው አዲስ አበባ ላይ እኮ ሄዱት። እሳቸውን አለመዘከርና እሳቸውን አንድ ነገር አለማድረግ ህመም አለ። ቢያንስ እችኛዋ አንደኛዋ የህመም ማስታገሻ ትሆናለች ማለት ነው። ስለታገስናቸው ካደረጉን ፈሪ ያልቃሉ እስከሚያልቁ ለሞተ ነጋሪ ያልቃሉ እስከሚያልቁ ለሞተ ነጋሪ። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ ካሳሁንም ቢያለ የመሰረተ ድንጋዩን አስቀምጧል። እርሳቸው ይህን የመሰረተ ድንጋይ ባስቀመጡበት ወቅት ባደረጉት ንግግር ዳግማዊ አጼ ምኒልክ የሰሯቸውን ስራዎች ወደ ጎን በማለት ከሆነ ብሔር ጋር የመለጠፍ አለበለዛ ደግሞ ያልሆነ ስያሜ ለመስጠት ጥረቶች ይደረጋሉ። ይሄ በጣም ሊያሳፍር የሚገባ ተግባር ነው። እናም ለቀጣይ እልፍ ዘመናት አክብረን እንድንሄድ ወይም ደግሞ የእርሳቸውን ስራም እንድናደንቅ የዚህ ትውልድ ላይ የተጣለ ታላቅ ኃላፊነት ነው የሚል ሐሳብ አንስተዋል። እርሳቸው ያነሱትን ሐሳብ ወደ እናንተ እናድርስ። የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም፣ የጥቁር ህዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ክብር እና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ልማት ላይ የተሳካ ትልቅ ጥርስ የተነቀለው በዚሁ በአድዋ የታላቅ ህዝቦች ታላቅ ድል ነው። ሀገር እንደ ምጣድ ካፍር እንዳከምባሎ ከጭቃና ከበት አልተሰራችም። የሀገር ስሪት ክብር የሆነው የሰው ልጅ ህይወት ተገብሮ ደሙ ፈሶ አጥንቱ ተከስክሶና አካሉ ቆስሎ ጎድሎ መስዋዕትነት ተከፍሎ የተመሰረተች ሀገር ናት። ለዚህም ነው ማንኛውም ሰው በሀገሩ የመጣን ሁሉ ወደ ኋላ ሳይል መስዋዕት ለመሆን የሚቀበለው። አባቶቻችን እናቶቻችንና ቅድመ አያቶቻችን እርስ በርሳቸው በስልጣን በሀብት በመሬትና በተለያዩ ጉዳይ ተጋጭተው ጦርነት ቢገጥሙ እንኳን ሀገርን ሊያጠፋ የመጣን ጠላት ግን ኩርፊያቸውን ወደ ጎንትተው አንድ በመሆን ጠላትን ተዋግተው ድል የሚነሱት። በአድዋ ጦርነት ጊዜ አጼ ምኒልክ ክተት ሰራዊት ምታ ነጋሪት ባሉት መሰረት ሁሉም ንጉስ አስቀይመውኛል በድለውኛል ሳይል የኢትዮጵያ ህዝብ ስንቁን በራሱ ቋጥሮ ቁመህ ጠብቀኝ መሳሪያውን የሚተኩሰው ጥይት ሳይኖረው ቢቀር እንኳን እድል ከቀናኝ ከጠላት እቀማለሁ ካልሆነም አስፈራራበታለሁ በማለት መሳሪያ ያለው መሳሪያውን ጋሻና ጦር ያለው ጋሻና ጦሩን ምንም የሌለው ደግሞ መጥረቢያውን ቢላዋን ማረሻውን ይዞ በመዝመት ደሙን አፍስሶ አጥንቱን ከስክሶ ስጋውን ለአራዊትና ለአሞራ በመስጠት ከራስም አልፎ ድል ለሌሎች ለዓለም ሀገራት ኩራት ሆኖ ሲዘከር ይኖራል።
ሀገራችን በብዙ መከራ ጸንታ የኖረችው የየትኛውም ሕዝብ በየትኛውም አገዛዝ በደል ያልደረሰባት የለም። ነገር ግን ሀገር በመስዋዕትነት እንጂ እንደ ምጣድ ከአፈር እንደ አከምባሎ ከጭቃና ከበት ስላልተሰራች በቀላሉ የምትፈርስ አይደለችም። አበው ሲተርቱ ሀገር ሲያረጅ ጃርት ያፈራል እንደሚሉት የውጭ ጠላት ያላሸነፋት ሀገራችን ዛሬ የራሷ ልጆች ሊያጠፏት ምርጊቷን እየላጥን የተሳሰርንበትን የተሰናሰልንበትን የማንነታችን ማገር እየቆራረጥን እየጣልን እንገኛለን። አንድ ሆነን ሀገር እንዳልመሰረትን ዛሬ ላይ ሰው በማንነቱ ሲፈናቀል ማየት በእጅጉ ውርደት ነው። ስለሆነም ወደ ቀደሙ አንድነታችን በመመለስ እኛ የአባቶቻችን መሆናችንን ዛሬ ብቻ ሳይሆን ትላንትም የአባቶቻችን እሴት አብሮን ያለ መሆናችን በማረጋገጥ ሀገራችንን ጸንታ እንድትቆይና በታላቅ ጸንታ እንድትቆምና እንደ ትላንቱ ዛሬም በጀግንነት ነገም ለጠላቶቿ የማትበገር እንድትሆን ዛሬ ልጆቿ ታሪካዊ ኃላፊነታችንን በታላቅ አክብሮት እንድንወጣ ጥሪ ማስተላለፍ ፈልጋለሁ። ስለሆነም ወደ ቀደመው አንድነታችን በመመለስ ሀገራችንን እንድናጸና በታላቅ ትህትና ያሳሰብኩ ምስጋና ዘላለማዊ ምድራዊ አባት ለሆኑት ለእምዬ ምኒልክ ስላለው አመሰግናለሁ። ኢትዮጵያ እጇን ዘርግታ በፈጣሪ ተመክታ በፋኖ ልጆቿን ሌታ ድል ሆነ ጠላት ተመታ የላዋን ገፈት ሊገስሰው አፈሯን ባድ ሊቆርሰው ድንግል መሬቷን ሊመሰው መቀበሪያው ሆኖ አረፈው። የብርሃን አምባ ዝግጅታችንን ነው ወደ እናንተ እያደረስን የምንገኘው። ክቡራትና ክቡራን ዳግማዊ አፄ ምኒልክ ገድል የሰሩበት የአድዋ ድል በዓል ከመላ ኢትዮጵያውያን ጋር በመሆን ገድል የሰሩበትን የአድዋ ድል በዓል ባለፈው ሳምንት አክብረናል። ይህንን መሰረት በማድረግ ደግሞ በደብረ ብርሃን ከተማ አስተዳደር ቀደም ሲልም ስናነሳ እንደነበረው ሐውልት ለመገንባት የመሰረት ድንጋይ ተቀምጧል። እዚህ የመሰረት ድንጋይ ማስቀመጫ መርሃ ግብር ላይ የተገኙት የሰሜን ሸዋ ዞን አስተዳደር ዋና አስተዳዳሪ መካሻ አለማየሁ በሸዋና በደብረ ብርሃን ከተማ የዳግማዊ አፄ ምኒልክ ስራዎች ከሌሎች አካባቢዎች ገዘፍ ባለ መንገድ በሚገባ መነገር የሚገባበት የራሱ የሆነ ሚስጥር አለው የሚል ሐሳብ አንስተዋል። ሚስጥሩ እንግዲህ በዋናነት ተወልደው ያደጉት ለንግስናም የበቁት እዚሁ አካባቢ እየሰሩ በነበሩበት ወቅት ነው። እናም በርካታ ታሪካዊ እውነቶችም ጭምር የተፈጸሙበት ቀጠና በመሆኑ ምክንያት በትልቁ ሊታሰብ ሊከበር ይገባዋል የሚሉ ሐሳቦችን አንስተዋል። ዞን አስተዳዳሪው ያነሱትን ሐሳብ አጠር አድርገን ወደ እናንተ እናድርስ። የእምዬ ምኒልክ እዚህ የሚያምር ቦታ ላይ እሳቸውን በሚመጥን ደረጃ ሐውልት ለማሰራት ቆርጣችሁ ተነስታችኋልና እናንተ አባቶቻችሁን ያስከበራችሁ ጀግኖች ናችሁና እኔም አከብራችኋለሁ። የእናንተ ድንቅ ስራ ፍሬ አፍርቶ የደብረ ብርሃን መድመቂያ አደባባይ እንዲሆን የሰሜን ሸዋ ዞን አስተዳደር የሚችለውን ሁሉ ድጋፍ ያደርግላችኋል። ባለፈው ይሄን ስራ አስባችሁ የራት ፕሮግራም አዘጋጅታችሁ የሰሜን ሸዋ ዞን አስተዳደር 1 ሚሊዮን ብር እንደሚሰጣችሁ ቃል ገብቶ ነበር። በእርግጠኝነት ይሄ ስራ በቅርብ እንደምትጀምሩት ከባህልና ቱሪዝም መምሪያ ኃላፊው ጋር ከከተማው አመራሮች ጋር ሐሳብ እየተለዋወጥን ያለነው በፍጥነት ገንዘቡን ገቢ እናደርጋለን። ከዚህም በላይ የቻልነውን ሁሉ ድጋፍ እናደርግላችኋለን። አንድ ሀገር ጥልቅ ሚስጥር አድዋ 3 ፊደል አንድ ሀገር ጥልቅ ሚስጥር አድዋ 3 ፊደል አንድ ሀገር ጥልቅ ሚስጥር አድዋ 3 ፊደል አንድ ሀገር ጥልቅ ሚስጥር አድዋ። በዓለም ላይ ከ2 ቢሊዮን በላይ ህዝብ ጥቁር እንደሆነ ይነገራል። ይሄ ጥቁር ህዝብ ደግሞ አንድ የሚመካበት የጋራ የራሱ የሆነ ታሪክ አለው። ይሄ ታሪክ ደግሞ ብቸኛው የጥቁር ህዝቦች በበላይነት ያጠናቀቁት ጦርነት
የአድዋ ድል በዓል መታሰቢያ በዓል ነው። ይህን ያደረጉት ደግሞ ጦርነቱን በበላይነት ሲመሩ የነበሩት ዳግማዊ አጼ ምኒልክ ከመላ ኢትዮጵያውያን ጋር በማስተሳሰርና ጥሪ በማድረግ እጅግ በተናበበና በረቀቀ መንገድ ሚስጥሩም ዛሬ ድረስ ሊገለጥ ባልቻለ መንገድ ጦርነቱን ድል እንዳደረጉት ይታወቃል። ይህንን የድል በዓል በየዓመቱ መላ ኢትዮጵያውያን በደመቀና ከፍ ባለ መንገድ ያከብሩታል። የዘንድሮም በደማቅ ስነ ስርዓት ተከብሮ ውሏል። ደብረ ብርሃን ከተማ ላይ ደግሞ ከዚህ የተለየ ሌላ መልክም ነበረው ማለት እንችላለን። ከአሁን በፊት መታሰቢያ ያልነበራቸው ዳግማዊ አጼ ምኒልክ ደብረ ብርሃን ከተማ ላይ ማለት ነው ትልቅ ሐውልት ለመገንባት የመሰረት ድንጋይ ተቀምጦ ወደ ስራ ተገብቷል። ይህንን በተመለከተ ያዘጋጀነው ፕሮግራም ነበረ ወደ እናንተ ስናደርስ የነበረው። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ክቡራትና ክቡራን በሚቀጥለው ሳምንት በሌላ ዝግጅት የምንጠብቃችሁ ይሆናል። ጤና ይስጥልን። የብርሃን አምባ ሳምንታዊ ዝግጅታችን በተከታተላችሁት መልኩ ተጠናቋል። ሳምንት በሌላ ዝግጅት የምንጠብቃችሁ ነው የሚሆነው። ፕሮግራሙን በማስተዋወቅ ለዓለም ላይኩን እንደዚሁም ደግሞ በካሜራ በኩል መላኩ ለማለኝ ፕሮግራሙን የቅንብር መሰናዶውን ወደ እናንተ በማድረስ ኤልያስ ፈጠነ በጋራ አብረናችሁ ቆይታ አድርገናል። እስከ ሳምንት ቸር ሰንብቱ።